የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ስያሜ ቀይራለሁ እያሉ ነው። ወደ ትራምፕ ሰርጥ ወደሚል ስያሜ ቀይረዋለሁ የሚል አይነት መልእክትን አስተላለፉ ተብሎ ትላንት ፈገግ ሲያሰኘኝ ነበር። ዋናው ነግራችሁ የፈለኩት ጉዳይ ይሄን አይደለም። አክቹሊ ዛሬ የአሜሪካ በሆርሙዝ ሰርጥ ላይ በመቆየት እያጣቸው ያለ ነገር በጣም ከመበራከቱ የተነሳ ድጋሜ የአውሮፓ ሀገራትን እነ ሳውዲ አረቢያን፣ እነ ዩናይትድ አረብ ኤምሬት፣ ደቡብ ኮሪያ፣ ጃፓን ምናምን የመሳሰሉ ሀገራትን ረባካችሁ በጋራ ሆነን ሆርሙዝን እናስከፍት እያሉ ነው ዶናልድ ትራምፕ። ልመና ወጥተዋል። አብረን እንቁም። ከዚህ ቀደም ታስታውሳላችሁ መለስ ብሎ እኛ ማንንም አንፈልግም የሆርሙዝ ሰርጥን እኛ እናስከፍተዋለን ሲሉ ነበር። አሁን የሆርሙዝ ሰርጥን የማስከፈት ጥምረት የሚል ታፔላ ተሰጥቶት የ9 ሀገራት ጥምረት አሜሪካን ጨምሮ 10 ሀገራት በጋራ ሆነው እንዘምታለን እያሉ ነው ወደ ሆርሙዝ። እና ኢራን በዚህ ደረጃ አሜሪካን ፈትናለች ልላችሁ ፈልጌ ነው። ብሎኬድ አከናወናሉ፣ ብሎኬድ አልሰራም። የአየር ድብደባው ተከናወነ፣ የአየር ድብደባው አልሰራም። እና ምን ይሻላል እስኪ አሁን ደግሞ አንድ 10 ሀገር ሆነን በጋራ ሆነን እስኪ እንሞክራት ኢራንን ወደሚል አቋም ላይ መጥተዋልና አሜሪካ ልላችሁ ፈልጌ ነው። ይህንን ጉዳይ ጨምሮ በአሜሪካና በኢራን ውጥረት ላይ አሁን ፔንታጎን ለዶናልድ ትራምፕ አማራጭ ብሎ ያቀረበላቸው ጉዳዮች አሉ። ምን ቢሆን ጥሩ ነው? አማራጭ ብሎ ያቀረበላቸው ጉዳይ በጣም አጭርና ፈጣን የሆነ የአየር ላይ ጥቃት በኢራን እናከናውናለን። ከዛ ኢራን ምን አለች? ለየትኛውም ነገር ዝግጁ ነን፣ እናንተ አይታችሁት የማታውቁት አዲስ የጦር መሳሪያ ይዘን እንጠብቃችኋለን፣ we're getting ready for you፣ ዝግጁ ነን ያለች ነው ኢራን። ይሄንን ከማለቷ በላይ ግን በተለይ በቀይ ባህር ላይ ምን አስባለች ሀገሪቱ እንዲባል ያስቻለ ሌላ ጉዳይም እንዲሁ ተነስቷል። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በተወሰነ መልኩ እያየነው ሀሳቦችን እየዳሰስን አብረን እንቀጥላለን። አብራችሁን ሁኑ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ዛሬም አክብሮታዊ ጥሪን አቀርባለሁ። መልካም ቆይታ ይሁንላችሁ። በኢራንና በአሜሪካ መካከል ብሎም ያው እስራኤል ታከላበት የቀጠለው ጦርነት አሁን በ62ኛ ቀኑ ላይ ይገኛል። በሆርሙዝ ሰርጥ ላይ ደግሞ ብሎኬድ ከተከናወነ ወይም ኢራን ያከናወነችውን የሆርሙዝ ሰርጥ የመዝጋት እንቅስቃሴ በአሜሪካ አማካኝነት በኦማን ባህር ላይ በሌላ የባህር ላይ እገዳ ከተከናወነ 17 ቀናት ተቆጥረዋል። ታዲያ በእነዚህ 17 ቀናት እንግዲህ ጠቅላላ ጦርነቱ ሂደት ውስጥ ከተመለከትናቸው ደግሞ በአጠቃላይ በ62ቱ ቀናት ቆይታ እነ ዶናልድ ትራምፕ በምን ያክል ደረጃ በኢራን ላይ ማስፈጸም የሚፈልጉትን ጉዳይ አስፈጸሙ የሚለው ነጥብ፣ ኢራንስ ደግሞ በዛ ባለችበት ቦታ ላይ ሆና እንዴት ፍላጎቷን አስከበረች የሚሉት ጉዳይ ተደጋግሞ የሚነሳ መሰረታዊ ነጥብ ሆኗል። ትላንትና ፐርሺያን ገልፍ ነጻነት ቀን ብለው የሚያከብሩት እንደ ክብረ በዓል ዓመታዊ ክብረ በዓል አለና የዓመታዊ ክብረ በዓል ሁልጊዜ በፈረንጆቹ ሚያዝያ 30 ኤፕሪል 30 ላይ የሚከበር ነው እና 16ኛው ክፍለ ዘመን ላይ የነበረ ታሪክን የሚያስታውስ ነው። ኢራኖች ከእንግሊዞች ጋር በተወሰነ መልኩ በመተባበር በፐርሺያን ገልፍ እና በሆርሙዝ ሰርጥ ቀጠና አካባቢ ላይ ፖርቹጋሎችን ያባረሩበት ታሪክ መለስ ብሎ የሚታወስበት ነው። እንደምታውቁት ያው በሰዓቱ ፖርቹጋሎች በጣም ዓለም ላይ ተጽዕኖ ፈጣሪ ዓለም ላይ ከዚህ ከዛ እያሉ አሁን እና አሜሪካ በየአቅጣጫው ከወዲህ ወዲያ እንደሚሉት ሁሉ there was a time እነ ፖርቹጋል የመሰሉ ሀገራትም ከዚህ ከዛ እያሉ ፍላጎታቸውን የሚያስከብሩበት የህንድ ውቅያኖስን ተቆጣጥረው ህንድን ተቆጣጥረው ፐርሺያን ገልፍ አካባቢ ላይ ያለውን ግዛት ተቆጣጥረው የንግድ መስመሩን ተቆጣጥረው እነ ብሪቴኖች ላይ ከባድ አደጋ ይደግኑ የነበረበት ጊዜ እንደነበር መለስ ብሎ ታሪክ ያስታውሳል። ፖርቹጋሎች ማለት ነውና ፖርቹጋሎች ኢራንን በ1507 እንደ አውሮፓውያን አቆጣጠር በተለይ የሆርሙዝ ሰርጥ አካባቢ ላይ በቁጥጥር ስራቸው ካደረጉ በኋላ እንግዲህ ከ1507 አንስቶ እስከ 1622 እንደ አውሮፓውያን አቆጣጠር ድረስ ኦልሞስት 100 ዓመት በላይ ሊባል በሚችል ጊዜ እዛ የሆርሙዝ ሰርጥና የፐርሺያን ገልፍ ቀጠና ላይ የፖርቹጋሎች እንቅስቃሴ ነበር። የሲቫቪድስ ዋር የተባለ የሚጠራ አለ። ሆርሙዝን ለማስለቀቅ የተደረገ ጦርነት፣ ሆርሙዝን ከቅኝ ገዢዎች እያሉ ከሚገልጿቸው ከነ ፖርቹጋሎች ለማስለቀቅ የተደረገው ጦርነትን በአሸናፊነት የተወጡት በ1622 እንደ አውሮፓውያን አቆጣጠር ነው ይባላል ሚያዝያ 30 ቀን። ስለዚህ በየዓመቱ ሚያዝያ 30 እንደ ድል ቀን እንደ ነጻነት ቀን አድርገው ኢራናውያኑ ያከብሩታል። ከፖርቹጋሎች ቅኝ ግዛት ነጻ ያወጣንበት በማለትና የዛ ጊዜ ጦርነቱም ደግሞ ዋና ሲምቦሊካል ተብሎ ሊታወስና ተደጋግሞ የሚነሳው ጉዳይ የሆርሙዝ ሰርጥ የሚለውን ጉዳይ ነው። የሆርሙዝ ሰርጥን ማስለቀቅ የሚለው ነገር ነውና ያንን አይነት ታሪካዊ ሁነት የሚያስታውስ አይነት ነባሪያ ሁኔታ ላይ ኢራን የምትገኝ ይመስላል በዚህ ሰዓት ላይ። የና አሜሪካ ተጽዕኖ እንግዲህ ብዙ ሺህ ኪሎ ሜትሮችን አቋርጠው እነ ዶናልድ ትራምፕ የሆርሙዝ ሰርጥን በቁጥጥራችን ስር እናደርጋለን ነው አይደል
አይደለ? የዚህ ሁሉ ጦርነት እንግዲህ ምክንያት ተብለው ከሚቀርቡ አንድ ለሶስት ምክንያቶችን ብናስቀምጥ አንደኛው የሆርሙዝ ሰርጥን እኛንን የምንቆጣጠረው የሆርሙዝ ሰርጥን ኢራን እየተቆጣጠረች አትቀጥልም ነው። እኔ እኮ ምን እንደሚያገናኛቸው እኔ እንጃ። ሆርሙዝና አሜሪካ በኪሎ ሜትር አይገናኙ፣ በታሪክ አይገናኙ፣ በምንም የሚገናኙበት መሰረታዊ ጉዳይ የሌለ በቃ ምንም የሚያገናኛቸው ነገር ሳይኖር ነገር ግን ዓለም አቀፍ ሌላ ኃያል ሆኖ የመጠበቅ ሌላ ኃያል ሆኖ የመቀጠል ፍላጎት የሚባለው ጉዳይ አገናኛቸው። እንዳልኳችሁ ከዚህ ቀደም ኤቭሪ ኢምፓየር ሃዝ ቢያንስ በቃ ዓለም ላይ አሉ የሚባሉ የንግድ መስመሮችን መቆጣጠር ለነዛ ኢምፓየሮች ቁልፍ ስለሆነ እና አሜሪካን በዚህ ሐሳብ መተው እንደሆነ መግለጽ ይቻላል። ታዲያ ትላንትና ሙጅተባ ካሚኒ ከዚህ ከፐርሺያን ገልፍ የነጻነት ቀን ጋር አገናኝተው ባስተላለፉት መልእክት ላይ ሁለት ጉዳዮችን አጽንኦት ሰጥተዋቸዋል። የመጀመሪያው የሆርሙዝ ሰርጥ ጉዳይ ነው። ሁለተኛው ደግሞ የኢራን ኒውክሊየር ጉዳይ ነው። የሆርሙዝ ሰርጥን በተመለከተ ሙጅተባ ካሚኒ ሞሮፍ የጦርነት ካለቀ በኋላ ይህ ቀጠና መላው የፐርሺያን ገልፍ ቀጠና ከአሜሪካ የጸዳ ይሆናል፣ የሆርሙዝ ሰርጥ ከአሜሪካ የጸዳ ይሆናል የሚል አይነት ሐሳብን ያስተላለፉትና የኒውክሊየር ፕሮግራሙን መርሃ ግብሩን በተመለከተ ደግሞ ያለውን የበለጸገ ዩራኒየም ኢራናውያን ከ90 ሚሊዮን በላይ የሚሆኑ ኢራናውያን እንደ ሀገራቸው ብሔራዊ ሀብት አድርገው የሚጠብቁት ጉዳይ እንደሆነና ለማንም አሳልፈው እንደማይሰጡት እየገለጹ ይገኛሉ ሙጅተባ ካሚኒ። አሜሪካ እንግዲህ ያው የሆርሙዝ ሰርጥን እናስለቀቅ ነው አሁን አበይት የሆነው ጉዳይ እና ይህንን በማድረግ ጥረት ሂደት ውስጥ ከዚህ ቀደም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን ግብዣ አቅርበው ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ያቀረቡት ግብዣ ደግሞ ተቀባይነት አጥቶ ፕሬዚዳንት ዶናልድ ትራምፕ በጣም ልባቸው ተሰብሮ በቃ እኛ አንፈልግም፣ እንዲያውም የማንንም እርዳታ አንፈልግም እንደዚህ እያሉ እንትን ሲሉ እናስታውሳለን አይደለ? በአውሮፓ ጋር ሀገራት ሲያዝኑ። ምክንያቱም የሆርሙዝ ሰርጥን ብቻቸውን ለማስከፈት በዛ ሰዓት ያውቁ ነበር ዶናልድ ትራምፕ ባይዘው እነዚህ የአውሮፓ ሀገራት እንዲያግዟቸው ጥሪ ባቀረቡበት ጊዜ አብረን እናስከፍት ባሉበት ጊዜ ራሱ ያውቁት ነበረ። እኔ ግራ የሚገባኝ ምን መሰላችሁ? ብቻቸውን የሆርሙዝ ሰርጥን ሊያስከፍቱት እንደማይችሉ አውቀው የአውሮፓ ሀገራትን ጥሪ አቀርበው የአውሮፓ ሀገራት እምቢ ካሉ በኋላ ዶናልድ ትራምፕ ድጋሚ ተመልሰው ደግሞ በሆርሙዝ ሰርጥ ላይ በዚህ በምንመለከተው መልኩ ለምንድን ነው እንደዚህ የሚጨነቁት የሚለው ጥያቄን ማየት ይኖርብናል። ምክንያቱም ብዙ ጊዜ ሰምታችኋል ዶናልድ ትራምፕ የሚናገሩት ነገር አለ። እኛ የሆርሙዝ ሰርጥን አንፈልገውም፣ የሆርሙዝ ሰርጥ ለኛ ምንም የሚፈይድልን ነገር የለም። ውሸት። ለአሜሪካን በጣም እጅግ አስፈላጊ የሆነ ነው የሆርሙዝ ሰርጥ። የሚገርማችሁ በሀገር አሜሪካ ውስጥ ገበሬዎች ኦልሞስት ከ67% በላይ በማዳበሪያ እጥረት ሳቢያ ባንክራፕሲ ሪፖርት እያደረጉ ነው የሚገኙት። ለምንድን ነው የአሜሪካ ገበሬዎች የፈርቲላይዘር ወይም የማዳበሪያ አቅርቦት በዚህ ደረጃ ተመታው ካላችሁ መሰረታዊ ምክንያት በሆርሙዝ ሰርጥ ላይ ያለው የኢራን ተጽዕኖ ነው። ተረዳችሁኛ? እሱ ብቻ አይደለም። አሜሪካ የፈለገ ያክል ነዳጅ የምታመርት ሀገር ብትሆን አሁንም ቢሆን በዓለም ላይ በየቀኑ እስከ 30 ሚሊዮን በርሜል ድፍድፍ ነዳጅ ከሚያስገቡ ግንባር ቀደም ሀገራት መካከል ዋናዋ እሷ ነች። በጣም በየቀኑ ነው እንግዲህ አስቡ 30 ሚሊዮን በርሜል አንደኛ ከሆነች አሁን ዓለም ላይ በፕሮዳክሽን ደረጃ ካያችሁት የድፍድፍ ነዳጅ በማውጣት አንደኛ አሜሪካ ነች፣ በማስገባትም አንደኛ ነች። ተረዳችሁኝ አይደለ? በማስገባትም አንደኛ ነች አሜሪካ። ምን ማለት ነው? ነዳጅ ስላወጡ ብቻ የነሱ ኢንዱስትሪ የሚፈልገውን አይነት ነዳጅ አላቸው ማለት አይደለም። ነዳጅ ኬሚስትሪያዊ ነገሩን ገብታችሁ ተመልከቱት። ለምን እንደዚህ አይነት ሁኔታ ተፈጠረ ለሚለው ግን ዋናው መሰረታዊ ምክንያቱ አሜሪካ ውስጥ ያለው ነዳጅ የአሜሪካ ኢንዱስትሪዎች የሚፈልጉት አይነት ነዳጅ አይደለም። አሜሪካ ውስጥ ያለው ነዳጅ ለፕሮፓጋንዳ ነው የሚጠቅመው። እኛ ነዳጅ እያወጣን ነው፣ የማንንም ነዳጅ አንፈልግም እና ለኛ ምን ውለታ ሊሰሩልን ይፈልጋሉ? ዶናልድ ትራምፕን የምናውቃቸው የዓለም ሰላም አይመለከተኝም፣ የዓለም ጉዳይ ምንም አይደለም፣ በቃ እኔ አሜሪካ ፈርስት ነኝ ብለው ፖለቲካዊ እርምጃዎችን ሲያከናውኑ ነው እንጂ ለዓለም ሰላም ተጨንቀው፣ ለዓለም ሰላምና መረጋጋት፣ ለዓለም የንግድ መስመር እንቅስቃሴ ተጨንቀው ምንም ነገር ሲያደርጉ አይተናቸው አናውቅም ዶናልድ ትራምፕን። ሶ ፎር ዛት ማተር አሁን ዶናልድ ትራምፕ በዛ ቦታ ላይ በሆርሙዝ ሰርጥ ጉዳይ በተመለከተ እኔን የሚመለከት ጉዳይ አይደለም፣ አያገባንም፣ ተጠቃሚ የሚሆኑት ሀገራት የሩቅ ምስራቅ ሀገራት ናቸው። ኧረ እንደዛ ከሆነ ለምን ታዲያ መከራቸውን ያያሉ? እናስከፍት አናስከፍት እያሉ። እርግጥ ነው የሆርሙዝ ሰርጥ መዘጋት በአሜሪካ ኢኮኖሚ ላይ በቀጥታ ጫና እያመጣ እንደሆነ መቼስ ከዚህ ቀደም ሰርቼላችሁ በነበረው ዘገባ ከማዳበሪያው ውጪ ከነዳጅ አቅርቦት ውጪ ኢቭን የአሜሪካ የቦንድ ስርዓትን እንዴት አደጋ ውስጥ እንዳስገባው በቀጥታ ተመልክተናል አይደል? የአሜሪካ የቦንድ ገበያ እንዴት የትሬዠሪ ቦንድ ገበያ ወይም የግምጃ ቤት ሰነድ ገበያ የሚባለው ነጥብ እንዴት አደጋ ውስጥ እንደገባ የምታውቁት ነው። ይህንን ፕሮግራም ካልተከታተላችሁት ባይዘው ኢትስ ዘ መስት ቱ ሊስን
ይሄን ሪከመንድ አደርጋችኋለሁኝና ተብኔሉን በዚህ በምስል ላይ ተመልከቱት፣ መለስ ብላችሁ ተመልከቱት። ይሄ የአሜሪካ የትሬጀሪ ቦንድ ገበያ በምን መልኩ በኢራን ጦርነት ሆርሙዝ ሰርጥ መዘጋት ጋር ተያይዞ እንዴት አደጋ ላይ እንደወደቀ በጣም ዝርዝር የሆነ መረጃ። ከዛ የፔትሮ ዶላር ጉዳይንም ደግሞ አለ። ስለ ፔትሮ ዶላርም ከዚህ ቀደም የሰራነው ፕሮግራም አለ። የፔትሮ ዶላሩንም ጫና የምታውቁት ነው። ሶ ይሄን ሁሉ አይነት ማዕት ተሸክመው አይ አሁን ለመላው ዓለም ሰላምና መረጋጋት ነው፣ ለመላው ዓለም የንግድ መስመሩ ሴኪዩር እንዲሆን ነው፣ ኢራን የመላውን ዓለም ሆስቴጅ ልታደርግ ነው። ትላንትና የማርክ ሩቢዮ የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ ሲናገሩ አንድ ናሬቲቭ እየጀመሩ ነው። አሁን አሜሪካዎቹ የጀመሩት ናሬቲቭ ምንድነው? ኢራን አሉ ኢራን አሁን ሆርሙዝ ሰርጥን እንደ ኒክሌር አድርጋ ነው የተጠቀመችበት የሚገኘው። ዓለምን በሆርሙዝ ሰርጥ አማካኝነት ሆስቴጅ አድርጋ ይዛለች፣ አግታ ይዛለች። እና ኢማጂን ኒክሌር ቢኖራት ደግሞ ምን ልታደርግ እንደምትችል ሆርሙዝ ሰርጥን በመጠቀም የፈጠሩትን ነገር የፈጠሩትን ጫና ብራግ ያደርጉበታል፣ ይጎርሩበታል፣ ይመኩበታል። ከዛ ኒክሌር ቢኖራቸው ደግሞ ብላችሁ አስቡ እያሉ መከራከሪያ ሀሳቦችን እያነሱ ነበረ። ማለት የሆርሙዝ ሰርጥ የኢራንና የኢራን ነው። በቃ ይሄንን ማመን ለአሜሪካ ለምን እንደሚከብድ መቼስ አናቅም አንልም። ግን ለምንድነው አክት የሚያደርጉት? እኔ ግራ የሚገባኝ ስለ ኒክሌር ጉዳይ አስመስለው አክት የሚያደርጉት በቃ በግልጽ ለምን አይናገሩም ወይ? በቃ ኢራን በቻይና ገንዘብ ግብይቷን ታቁምና በቃ ጦርነት እናቆማለን ቢሉ ይሻላሉ። አሜሪካ ምን የተሻለ አድርጋ ነው? አሁን አሜሪካ ምን የተሻለ አድርጋ ነው? አሁን የሆርሙዝ ሰርጥን በተመለከተ የተዘጋው መቼና መቼ ነው? የሆርሙዝ ሰርጥ የተዘጋው መቼ ነው? የሆርሙዝ ሰርጥ የተዘጋው አሜሪካና እስራኤል ኢራን ላይ ወረራ ሲጀምሩ እንጂ የሆርሙዝ ሰርጥ የተዘጋው ከዛ በፊት መች ተዘግቶ ያውቃል? አይደለም። ፕራክቲካሊ መሬት ላይ ያለው እውነታ አይደለም። የሆርሙዝ ሰርጥ የተዘጋው በአሜሪካና በእስራኤል ችግር እንጂ በኢራን ችግር ነው። የሆርሙዝ ሰርጥ የተዘጋው አሜሪካና እስራኤል የሆርሙዝ ሰርጥን በቁጥጥራችን ስር ማድረግ አለብን ብለው የሰው ሉዓላዊ ግዛት እንደዛ ብለው በመነሳታቸው ነው እንጂ ሌላ በምን ምክንያት ነው የሆርሙዝ ሰርጥ እንደዚህ ሆነ? ከዛ ያስመስላሉ። ግን እነሱ እኮ ዓለምን ሆስቴጅ እኮ አይደለም ያደርጉ፣ ኢምፓየራቸውን እኮ ነው እየሰሩ ያሉት። ዓለም ላይ የአሜሪካን ኢምፓየር እኮ ነው የሰሩት። የዓለምን የነዳጅ ገበያ እንዴት አድርገው ተቆጣጥረው፣ የዓለምን ዶላር ተቆጣጥረው፣ የዓለምን ሀገራቸው ከዓለም ተበዳሪ አድርገው በቃ ወዳችሁ እኮ ግዴታችሁ ስለሆነ እኮ ነው። በቀደሙት ጊዜ ከአሜሪካ ለመበደር ወይ ገንዘብ ዶላር ለማግኘት አሜሪካ ማበደር አለባችሁ። የአሜሪካ ትሬጀሪ ቦንድን መግዛት አለባችሁ። ወረቀት ትሰጣችኋለች፣ ከዛ ዶላር ትሰጧታላችሁ። ከዛ ያንኑ ዶላር መልሳ ብድር ነው ብላ ለእናንተ ትሰጣችኋለች። ዓለምን ሆስቴጅ አድርጎ የያዘው ስርዓት የና አሜሪካ ስርዓት አይደለም። በአራቱም አቅጣጫ ላይ አሁን መካከለኛው ምስራቅን እስኪ እንመልከተው። መካከለኛው ምስራቅ ላይ ያሉ የሚገኙ ሀገራት እንዳለ አሁን ላይ ካሉበት ነባራዊ ቀውስ የመን ብትሉ፣ ሶሪያ ብትሉ፣ እነ ሊባኖስ ብትሉ ዩኔሚት በቃ ኢራቅ፣ ኢራን እንደው በተወሰነ ሳውዲ አረቢያ ላይ እና ዩናይትድ አረብ ኤምሬት እነዚህ የተወሰነ መረጋጋት ቢኖርባቸውም እነዚህ ሀገራትም ሎንግ ተርም አይደለም፣ በቃ ሩቅ ተጓዥ አይደሉም። ዩልሲ እነ ሳውዲ ስትራክቸራል መዋቅራዊ ለውጥ ካልመጣ ሩቅ ተጓዥ አይደሉም። እና የመካከለኛው ምስራቅ ሀገራት ሆስቴጅ አልሆኑም ወይ? ነዳጃቸውን ሽጠው በአሜሪካ ዶላር እንዲሸጡ ተገደው ከዛ የሸጡትን ዶላር ደግሞ ራሳቸው ማዕከላዊ ባንክ ላይ ሳይሆን አሜሪካ ማዕከላዊ ባንክ ላይ ኒውዮርክ ሴንትራል ባንክ ውስጥ እንዲያስገቡ ተገደው ሆስቴጅ የተያዘው ማን ነው? እኔ ማርክ ሩቢዮ ትላንትና ኢራን የሆርሙዝ ሰርጥን በመጠቀም ዓለምን አግታለች ወይም ሆስቴጅ አድርጋለች ሲሉ ኦኬ ኢራን የሆርሙዝ ሰርጥን በመጠቀም ነው፣ እናንተ ዶላርን በመጠቀም ዓለምን ሆስቴጅ አላደረጋችሁም እያልኩ ነበረ በውስጤ። የሆነ ለምሳሌ ኢትዮጵያ ከአይኤምኤፍ ጋር ትሰራለች አይደል? ከአይኤምኤፍ ጋር እየሰራን በሆነ መልኩ እነሱን የማያስደስት ነገር በቃ የሆነ መስመር ኢትዮጵያ መንግስት በራሱ የሆነ ነገር ለማድረግ ፈልጎ እንዲህ ከቀጠለ ኢሚዲየትሊ የዶላር አቅርቦቱን ይይዙታል። በቃ that's what it is። እና የሚያስመስሉት ነገር ይገርመኛል እላችሁ ፈልጌ ነው። የሆርሙዝ ሰርጥን መክፈትና መዝጋት ዋነኛው አሁን የነ ትራምፕ ዓላማ ሆኗል። እና ወደዚህ ነጥብ ውስጥ የሚያመጣኝ ለትራምፕ ቀደም ብሎ የኔቶ አባል ሀገራትን ጥሪ አቅርበው እንደነበር አሁን ድጋሜ ሁለተኛ ዙር ጥሪ አቅርበዋል። ዶናልድ ትራምፕ ጥሪ ያቀረቡት አሁን የኔቶ አባል ሀገራት ለሆኑ ብቻ አይደለም፣ እንዳጠቃላይ ዩኤስ ማሪታይም ፍሪደም ኮሊሽን የሚል ስያሜ ሰጥተውት በዚህ ጥምረት ውስጥ አሜሪካን ጨምሮ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ከዛ በመካከለኛው ምስራቅ ሳውዲ አረቢያ እና ዩናይትድ አረብ ኤምሬት፣ ከዛ ደቡብ ኮሪያ፣ ጃፓን እና አውስትራሊያን ጨምረው በጥቅሉ 9 የሚሆኑ ሀገራት ከአሜሪካ ጋር 10 የሚሆኑ ሀገራትን በመያዝ የሆርሙዝ ሰርጥን ለማስከፈት የሚችል የማሪታይም ኮሊሽን እንፍጠር እያሉ ነው የሚገኙት። የባህር ላይ ኮሊሽን የባህር ላይ እንግዲህ ጥምረት በመፍጠር ከሀገራቱ ጋር በመተባበር የሆርሙዝ ሰርጥን
እናስከፍት የሚል አይነት እንቅስቃሴ ተጀምሯል። ደግሞ እንደ አዲስ ከዚህ ቀደም የነበረው ላይ ውጤቱ ይታወቃል። በጣም በርካታ የአውሮፓ ሀገራት፣ የኔቶ አባል ሀገራት፣ የኔቶ አባል ያልሆኑ በዶናልድ ትራምፕ ላይ ስቀዋል። ይሄ የእናንተ ጦርነት ነው እና የእናንተ ጦርነት እስከሆነ ድረስ መጀመሪያ ስትገቡበት አልነገራችሁንም፣ ከዚህ በኋላም በቃ እዛው ጉዳችሁ ያወጣችሁ ስራችሁ ያወጣችሁ ብሏቸው ነበር እና አሁን ድጋሜ እነዚህን ሀገራት ጥያቄ ሲያቀርቡላቸው ከነዚህ ሀገራት ላይ ኑ አብረን ሆርሙዝ ሰርጥን እናስከፍት ሲሉ የሆርሙዝ ሰርጥን ለማስከፈት ያከናወኑት ብሎኬድ አልሰራም ብያቸዋለሁ። ከትላንት ወዲያ ነው ምናምን በሰራውላችሁ ጥንቅር አልሰራም ብያቸዋለሁ። ብሎኬዱ የሚፈለገውን ያክል ውጤት አላመጣም። 41 መርከብ አግደናል፣ አስቀርተናል ምናምን ብሎ ሴንትኮም መግለጫ ቢያወጣም በተግባር በተጨባጭ ግን የኢራን መርከቦች እንቅስቃሴ ቀጥሏል። ትላንትና በዝርዝር ተመልክተናል እሱን ጉዳይ ሶ ብሎኬድም ተከናወኑ። ኦማን ባህር ላይ ቁጭ ብለው ያከናወኑት ብሎኬድ ውጤት ካላመጣ፣ የባህር ኃይል እንቅስቃሴ ውጤት አላመጣ፣ የባህር ኃይል እንቅስቃሴ ውጤት ካላመጣ ከዚህ ቀደም የአየር ኃይል እንቅስቃሴ ረጅም የአየር ኃይል እንቅስቃሴም ተሞክሮ ውጤት አላመጣም። ናው ምንድነው አማራጩ ነው? ፔንታጎን ለዶናልድ ትራምፕ 3 አማራጭ አቅርቦላቸዋል። የመጀመሪያው ጉዳይ የፈጣንና አጭር የሆነ የአየር ላይ ጥቃት ወይም የአየር ላይ ዘመቻ በኢራን ላይ መፈጸም። እኔ ምን እንደሚያስበው አላውቅም። ትላንት ነግሬያችኋለሁ በትላንቱ ጥንቅር ላይ እነዚህ ሰዎች በቃ ተስፋ እየቆረጡ ከመጡ ወደ ጦርነቱ ሊገቡ የሚችሉበት ሁኔታ የሚኖር ይመስለኛል እያልኳችሁ ነበር እና ማታ ላይ የወጣ መረጃዎችን ካያችሁ በእርግጥም እና አሜሪካ አሁን ብሎኬዱ ስላልሰራ ሌላ አማራጭን ታሳቢ እያደረጉ ለመሆኑና የመጀመሪያ አማራጭ ብለው በጣም ፋስትና ፈጣንና አጭር የሆነ የአየር ላይ ድብደባን በኢራን ላይ ማከናወን የመጀመሪያው አማራጭ። ሁለተኛ አማራጭ ያደረጉት ነገር ደግሞ የኢራንን ዩራኒየም ገብቶ ይዞ መውጣት። እኔኮ አበሻ ሲተርት ትለብሶ የላት ትከናነበው አማራት ይላል። አሁን እግረኛ ወታደር ኢራን ውስጥ ማስገባት እንደማይችሉ በቃ በደንብ ያውቁታል። በደንብ አሁን አማራጭ ብለው የሚያቀርቡት ግን ምንድነው? ዩራኒየምን ከኢራን ውስጥ ገብተን ወታደሮቻችን ገብተው ዩራኒየም በሺዎች የሚቆጠሩ ወታደሮች ያስፈልጋሉ ይሄን ለማከናወን። ከዛ የኢራንን መልክዓ ምድር መቋቋም አለፍ ሲል ደግሞ እንትን ቤዝ ያስፈልጋል። አሁን በ1980ዎቹ አካባቢ 81 ላይ ምናምን ካስታወሳችሁ የአሜሪካ ታጋቾችን ለማስለቀቅ ዴዘርቷን በሚባለው ስፍራ ላይ የአሜሪካ ጦር ቤዝን ጊዜያዊ ማለት ፋውንድ መስርተው ከዛ ተነስተው ነበር ወደ ኤምባሲ የሚሄዱት። ልክ አንድ ሀገር ላይ አሁን ኢቭን ባለፈው ፓይለት አዳነን ሲሉ የሆነ ቦታ ላይ ለኢስፋሃን በአንድ ሰዓት ኢስፋሃን ለሚባለው የኒክሌር ማብለያ ጣቢያ በአንድ ሰዓት ርቀት ላይ ከሚገኝ ቦታ ላይ ተነስተው ነው ወደ ፓይለቱ ሄደናል ያሉ። ሶ ቤዝ መመስረት አለባቸው ኢራን ውስጥ ማለት እና እንዴት ነው የሚሆነው ቤዝ የሚመሰረት ኢራን ውስጥ? ያውም ዩራኒየም ይዛችሁ ልትወጡ ማለት የኢራንን ዩራኒየም ከዛ እኮ የት እንዳለ ደግሞ አይታወቅም እኮ። አሁን ኢስፋሃን ውስጥ አለ የሚባለው 60 ከመቶ የበለጸገ ዩራኒየም ነው ይባላል አይደል? 479 ኪሎ ግራም የሚጠጋ ዩራኒየም። ከዛ እኮ ያ 60 ከመቶ የበለጸገ ነው ማለት 30 ከመቶ፣ 40 ከመቶ፣ 20 ከመቶ፣ 10 ከመቶ፣ 5 ከመቶ በተለያየ ደረጃ የበለጸገ ዩራኒየም ኢራን ውስጥ አለ እኮ። ይሄንን ነገር አንስተነው አናውቅም ብዙ ጊዜ ግን አለ፣ ሊትራሊ አለ። ሶ ምኑን አንስታችሁ ነው ምኑን የምታስቀሩት? እኔ እንደዚህ አይነት ቅዠት እኮ ግራ ይገባኛል። እና አሜሪካ የት እንዳለ እንኳን አያውቁትም። የት እንዳለ የኢራን ኒክሌር የት እንዳለ እንኳን አያውቁት። በእርግጠኝነት እዚህ ቦታ ላይ አለ ብለው ሄደው ከዛ ቦታ ላይ ይዘው መውጣት አይችሉም። የት እንዳለ እንኳን በእርግጠኝነት አያውቁት። እና ይሄን አይነት ነባራዊ ሁኔታ ባለበት በዚህ ሰዓት ላይ ፔንታጎን የሚባለው አካል ይመጣና አማራጭ አለን ብሎ ሲባል በሁለተኛነት የኢራንን ዩራኒየም ከኢራን ማውጣት። አዩ ኪዲንግ ሚ? እኔ ሀገሪቱን ምን ሊያደርጓት እንዳሰቡ አላውቅም። አሜሪካ የምትባለውን ሀገር መጨረሻዋን እንዲህ ማጣደፍ የፈለጉት ለምን እንደሆነ ብቻ ነው ግራ የሚገባኝ እንጂ ምንም በቃ እያደረጉ ያለው ነገር አሜሪካንም አይመጥንም፣ ውጤትም አልባ ነው። በቃ እየሆነ ያለው እያደረጉት ያለው ነገር በተጨባጭ እያየን ያለው ነገር ሁሉ ምንም አሜሪካን የሚጠቅም አይነት ነገር አይደለም። ምናልባት በዚህ ነገር ተጠቃሚ ከሆነች ተጠቃሚ የምትሆነው እስራኤል ብቻ ነች። ባይዘው በአሁን ላይ እየሆነ ባለው ነገር ተጠቃሚ ከሆነች የምትሆነው እስራኤል ነች። እና በአማራጭ ደረጃ ያቀረቡት ሁለተኛው አማራጫቸው ይሄኛው አማራጭ ነው። የኢራንን ዩራኒየም በቁጥጥር ስር ማድረግ ይሳካል አይሳካም ምናምን የሚለውን ነገር ወደፊት እንመለከተዋለን። እኔ እርግጠኛ ሆኜ መናገር ባልችልም ነገር ግን ሞስት ፕሮባብሊ ላይሳካ የሚችልበት እድል ይበዛል። ላይሳካ የሚችልበት እድል። እንደዚህ አይነት ተልእኮች በኢራን ውስጥ በምንም አይነት ተአምር የሚሳኩ አይሆኑም፣ ሊሳኩ አይችሉም ለማለት ፈልጌ ነው። እንደዚህ አይነት አማራጮችን ታሳቢ እያደረጉ ከሆነ ኢራን ውስጥ ወታደሮችን ስለማስገባት፣ ኢራን ውስጥ የአየር ላይ ጥቃት ለመመለስ እያስገቡ ከሆነ በኢራን በኩል ደግሞ ለሁሉም አይነት ጥቃቶች፣ ለሁሉም አይነት እርምጃዎች
ዝግጁ ነን ብለዋል። እንዲያውም ትላንትና ይሄ IRGC ቃል አቀባይ በሰጠው አንድ መግለጫ ላይ ምን ብሎ ተናግሯል? እስከዛሬ ካያችሁት የጦር መሳሪያ በላይ አዲስ የጦር መሳሪያ ይዘን እንጠብቃችኋለን እና ዌልካም በየትኛውም ጊዜ መምጣት ትችላላችሁ የሚል አይነት መልእክት አስተላልፏል። አሁን ኢራን ከእንትን አንጻር ካለችበት ነባራዊ ሁኔታ አንጻር አዲስ የጦር መሳሪያ የላትም ብዬ እርግጠኛ መሆን አልችልም። አዲስ የጦር መሳሪያ አሁን ባለፉት 40 ቀናት ላይ ያላየነው ምን አዲስ የጦር መሳሪያ እንደምታሳየን ነው እንግዲህ በመጠበቅ ላይ የሚገኝ። ምክንያቱም አለኝ ብላለች ሀገሪቱ፣ አዲስ የጦር መሳሪያ አለኝ። ያ አዲስ የጦር መሳሪያ ምንድነው? እንዴት ነው የሚሰራው? የመሳሰሉት ጉዳዮችን በተመለከተ ዝርዝር ማብራሪያ ከመስጠት ተቆጥበዋል። ነገር ግን አለም ብለዋል ኢራናውያኑ። ሌላው ነገር መርሳት የሌለብን ነገር የአዲስ የጦር መሳሪያ አያስፈልጋቸውም። ባይዘወይ እነ አሜሪካን ቅርቃር ውስጥ አስገብቶ ጫናውን ለማክበድ አዲስ የጦር መሳሪያ አያስፈልጋቸውም። ሁለት አማራጭ በእጃቸው ላይ ያለ ኢራናውያኑ። አንደኛው የቀይ ባህር ጉዳይ ነው። የቀይ ባህር ጉዳይን መቆለፍ ይችላሉ። በማን? በሀውቲ አማካኝነት። ከዛ የዓለም የኢንተርኔት አቅርቦት የኬብሎቹ ጉዳይ አለ አይደለ? ከዚህ ቀደም ሀውቲ ሲያስፈራራቸው የነበሩ ቀይ ባህርን አልፈው ነው የሚገቡት። በቀይ ባህር እሱን ታከው የሚተላለፉትን እሱ ጋር አደጋ መሰንዘር ይችላሉ። ይህን ነገር ማነገርላችሁ አይ ነው የዓለምን የኢንተርኔት አቅርቦት አደጋ መጣል የሚለው ጉዳይ ጋርም የተገናኘ ነውና እንደዚህ አይነት አማራጮችን ሊከተሉ ይችላሉ። ገብቷቸዋል። ቀይ ባህርን ወደ መዝጋት የሚመጡ ከሆነ አሁን ዶናልድ ትራምፕ ዱ ዩ ቲንክ ከሆርሙዝ ተዘግቶባቸው ከዛ ደግሞ ቀይ ባህርም ድጋሜ ተዘግቶ ሰርቫይቭ ማድረግ ይችላሉ እነ ዶናልድ ትራምፕ? በፍጹም አይችሉም። አውሮፓ ይደርቃሉ። ሊትራሊ አሁን ኦልሬዲ የፊውል ክራይሲሱ የነዳጅ ቀውሱ አሁን ነው ገና ባይዘው የሚጀምረው። በነገራችን ላይ የነዳጅ ቀውሱ ገና አልጀመረም። ዓለም ላይ ነው የምላችሁ። በዚህ በሆርሙዝ ሰርጥ መዘጋት ምክንያት የሚገጥመን የነዳጅ ቀውስ ገና አልጀመረም። ለመሰላችሁ አሁን ላይ መርከቦቹ ኦልሬዲ ቀደም ብለው ከወራት በፊት ጉዞ የጀመሩ መርከቦች ናቸው አሁን እየደረሱ እየተጠቀምን የምንገኘው። ዓለም ላይ ነው የምላችሁ። ከዚህ በኋላ ነው አሁን ከዚህ በኋላ የቀውሱ ክላይማክስ ከዚህ በኋላ ነው እና የኢትዮጵያ መንግስት ከቀናት በፊት የነዳጅ ዋጋን የነዳጅ አቅርቦትን ወደ ነበረበት መልሻለሁ ብሎ ሲናገር which is very good። ከዛ ምን ተማምነው ነው ግን የሚል ጥያቄ እንዳነሳ አድርጎ ነበረ። ደግሞ ዜናውን ካያችሁት ዩናይትድ አረብ ኤምሬት ከኦፔክ አባልነት ከወጣች በኋላ ነበርና የዩናይትድ አረብ ኤምሬት ያው ከኦፔክ ከወጣች አሁንም ቀደም ብላ የምታመርተው ስንት ነበረ? 3.5 ሚሊዮን በርሚል ድፍድፍ ነዳጅ ነበር በቀን። ከኦፔክ መውጣቷን ተከትሎ ወደ 5 ሚሊዮን በርሚል ከፍ ታደርጋለች እና ከዛ ውስጥ ኢትዮጵያ ሴኩር አድርጋለች እንዴ? ምን ተማምነው ነው የኢትዮጵያ መንግስት ወደ ነበረበት አቅርቦት መልሻለሁ ብሎ የተናገረው የሚለውን ጥያቄ ፈጥሮብኝ ነበርና ኤኒዌይ ገና ግን ቀውሱ ገና ስለሆነ ምንም መቸኮል መጣደፍ አያስፈልግም ብዬ አምናለሁ። አሁን ያለውን ነገር ቢካዝ በቃ ዓለም ላይ የመጣ ቀውስ ስለሆነ እንዴት አድርገን ነው ማኔጅ የምናደርገው የሚለው ጉዳይ ራሱን የቻለ ስትራቴጂ ይፈልጋል። ሰምቲንግ የሆነ ለፖለቲካዊ ጥቅም የሚውል አይደለም ልላችሁ ፈልጌ ነው። አሁን ያለንበት ነባሪያ ሁኔታ ለፖለቲካዊ ጥቅም የሚውል አይነት ነባሪያ ሁኔታ አይደለም። ዓለም ላይ ያለ ቀውስ እየመጣ እየጀመረ ነው እና በዚህ ሁኔታ ላይ ደግሞ ሬድ የቀይ ባህር መዘጋትን ኢራን በሀውቲ አማካኝነት ብታከናውን ዓለም ምን አይነት ጫና ውስጥ ሊገባ እንደሚችል አስቡ። የኢራን አዲስ ጦር መሳሪያዎች አሉኝ ብላ ከማስፈራራቷ ይልቅ በቀይ ባህር በሀውቲ በኩል የደገነችው አደጋ ነው ትልቁ የልብ ምቷና ትልቁ ጥንካሬዋ የሚሆነው። ከተጠቀመች የምትጠቀመው እሱን ነው ብዬ ማምነው እና በእንደዚህ አይነት ነባሪያ ሁኔታ ነገሩ የሚቀጥል ከሆነ ወደ ቀይ ባህር ይዞራሉ። አሁን የሆርሙዝ ሰርጥን ለማስከፈት ከምንም ጋር ልትተባበሩ ትችላላችሁ። አሁን ታስታውሱ ከሆነ ዶናልድ ትራምፕ ከሀውቲ ጋር ጦርነት ውስጥ ነበር። በነገራችን ላይ ከሀውቲ ጋር ያለው ጦርነት በምንድን ነው የቆመው? ማን ነው እስኪ የሚያስታውስ? ከሀውቲ ጋር የነበረው በሀውቲና በአሜሪካ መካከል ዶናልድ ትራምፕ ሲደበድብ ነበረ፣ ታስታውሳላችሁ። ሀውቲም እየተኮሰ ነበር። በምንድን ነው የቆመው? በድርድር በስምምነት ነው የቆመው። አሸባሪ ቢሉትም እንኳን ሀውቲን ነገር ግን ወደው ሳይሆን ተገደው ከሀውቲ ጋር የመንን ሰዳን ከሚያስተዳድረው ሀውቲ ጋር በድርድር ተስማምተው ነው ያቆሙት ጦርነቱ። ዶናልድ ትራምፕ ነው የምላችሁ። እንዲያውም አሜሪካና ሀውቲ ሲስማሙ እስራኤል ተቆጥታ ለቀናት ድብደባዋን ቀጥላ ነበረ። ከዛ ሀውቲ ወደ አሜሪካ የሚተኩሰውን አዞረና ወደ እስራኤል አሜሪካ ከሀውቲ ጋር ተዋግቷ እንኳን በድርድር ነው የጨረሰችው። አይደለም ከኢራን ጋር ተዋግታ ልታሸንፍ ይቀርና ከሀውቲ ጋር ተዋግታ ነሰስ ሀውቲና ኢራን በጣም ብዙ ልዩነት ያላቸው ናቸው። ከሀውቲ ከሚባለው አካል ጋር ተዋግታ በድርድር መጨረስን ነው የመረጠችው። ዶናልድ ትራምፕስ ነው የመረጡት። ዋይዝ ነበሩ ባይዘው ለመሰላችሁ። ዋጋ መክፈል አያስፈልግም። አንዳንዴ በመሬት ላይ ያለውን ነባራዊ ሁኔታ እውነታውን መቀበል ስትችሉ ዋጋ መክፈል አያስፈልግም። ቅዠታም ሆነ ዴሉዥናል መሆን አያስፈልግም። በመሬት ላይ ያለው እውነታ ይሄ ነው በቃ። ከዛ አይነት ነባራዊ ሁኔታ ጋር እንዴት አድርጌ ነው ፍላጎቴን አስጠብቅ የምቀጥለው? ዳት ዋት አይ ኤክስፔክትድ አርት ኦፍ ዘ ዲል ምናምን የሚል መጽሐፍ ጽፌ ያለሁ እኔ በጣም ዲል እችላለሁ ምናምን ስለሚሉ ዶናልድ ትራምፕ እንደዛ አይነት ነገር የሚያደርጉ ነበር የሚመስለኝ። በቃ በስምምነት ነገሩን ለመጨረስ ቢኮዝ መስማማት የሚችሉበት መንገድ አለ።
በተለይ ጄዲ ቫንስ እኮ ባለፈው ኢስላማባድ ውስጥ በነበረበት ጊዜ እኮ ኦልሞስት ተስማምተው ነበር ይባላል እኮ አንተን ኔታንያሁ ደውሎ ነገሩን እስከሚያበላሸው ድረስ ተስማምተው ነበር እነ ጄዲ ቫንስ ይባላል። እኔ ከእስራኤል ጋር ምን እንደዚህ እንዳላከካቸው አላቅም አሜሪካዎቹ። ኤኒዌይ ግን አንደኛው ምክንያት የነ ኔታንያሁ ጣልቃ ገብነትም ነው። ሶ ቤዚካሊ ከኢራን ጋር ባለ ጉዳይ ላይም እንዲሁ በድርድር ሊጨርሱ የሚችሉበት ነባራዊ ሁኔታ አለ። እሱ መንገድ እያለ ጦርነትን ለምን ፕሪፈር እንደሚያደርጉና በጦር መሳሪያ የበላይነት አሁን ምን ያመጣሉ? እነ ዩናይትድ ኪንግደም እነ ፈረንሳይ እነ ምናምን ተባብረው መተው ኢራን ላይ ድብደባ ቢያከናውኑ ማለት ነው እግረኛ ወታደር እስካላስገቡ ድረስ ምን ያመጣሉ? ሰሬንደር እጅ በምንም አይነት ተአምር እጅ አሰጥም። ይኸውላችሁ በአንደኛ የዓለም ጦርነት ጀርመን በርሊን ድረስ መሄድ ያስፈልገው ለምንድን ነው? እግረኛ ወታደሮች የነ አሜሪካ የነ እንግሊዝ የነ ዩኤስኤስአር እግረኛ ወታደሮች ለምን ከያሉበት ደብድበዋታል፣ በርሊንን አጋይተዋታል፣ ዜሮ አስገብተዋታል። ግን በርሊን ድረስ ለምን መሄድ አስፈልገ? መለስ ብላችሁ ተመልከቱ። በጦርነት ታሪክ ውስጥ እጅ የመስጠት ጉዳይ፣ በቃ ሰሬንደር የማድረግ ጉዳይ፣ የመሸነፍና ያለመሸነፍን ጉዳይ ዲፋይን ያደረጉ ሞመንቶች በቃ የተከናወኑት እግረኛ ወታደር ገብቶ እግረኛ ወታደር ርዕሰ መዲናውን ሊሆን ይችላል፣ ዋና ከተማውን፣ የመንግስቱን መቀመጫ ሊሆን ይችላል። በታሪክም ባሉ ጦርነቶች ላይ እግረኛ ወታደሩ ገብቶ ሄዶ ሲቆጣጠር ነው ነገሩ የሚያበቃ። የአየር ላይ ድብደባ ስለፈጸማችሁ አሸናፊ መሆን አትችሉም። በቃ እውነቱ እኮ ይሄ ነው። አሁን ኢራን ውስጥ ከዓለም የተለየ ታሪክ እንዴት ይመጣል ተብሎ ይጠበቃል? ዓለም ላይ አይተነው ማናቀው ታሪክ እንዴት ይመጣል? ለምን አንድ ሰው አይቀርም? እዛ ሄዳችሁ እስካላስገበራችሁት ድረስ እጅ እንዲሰጥ እስካላደረጋችሁት ድረስ ያ መጨረሻ ላይ ያለው አንድ ሰው ያለችዋን አንድ ላውንቸር ለመተኮስ ይዘጋጃል። በቃ እውነታው ይሄ ነው። እግረኛ ወታደር ገብቶ አንዲትን ሀገር የሚቆጣጠረው ለዚህ ነው። ፔሪድ እና አሜሪካ እነ እንግሊዝ የሚጨመሩ አሁን አይጨመሩም። ባይዘው እነ ፈረንሳይ እነ ዩናይትድ ኪንግደም እነ ጀርመን ከጀርመን ጋርማ ያሉበትን ጸብ ልነግራችሁ አልችልም። ሜቢ ነገ ወይ ከነገ ወዲያ ምናምን እንመለስበታለን። እንደው በሙሉ ፕሮግራም ባይሆንም ግን ነግራችኋለሁ። ጀርመንና አሜሪካ ያሉበት ጸብ ልነግራችሁ አልችልም። ዩናይትድ አረብ ኤምሬትና ሳውዲ አረቢያ እርስ በርሳቸው አሁን ከኦፔክ የመውጣቷ ጉዳይ እኮ ሌላኛው መልክ በተለይ ከቀጠናዊ ጉዳዮች ላይ በመለከተው ነው። ይሄኛውን ርዕሰ ጉዳይ ከቀጠናዊ መልክ አንጻር ካያችሁት ከዚህ ከምስራቅ አፍሪካ የኃይል መገዳደር አንጻር ካያችሁት የዩናይትድ አረብ ኤምሬት ከኦፔክ መውጣቷ ያንን አይነት ትርጉም ነው ያለው። ከሳውዲ ጋር ያለ መገዳደር ነው። በመካከላቸው ፍራክቸር አለ። እነዚህ ሀገራት እንዴት ነው አንድ ሆነው የሚሄዱ? ጣሊያን ምን ስትል ነበር? ሜሎና ተቃውሞ ስታሰማ እንደነበረ ታስታውሳላችሁ መቼስ በዚህ ጦርነት ላይ እና የፈለገ ቢሰባሰብ ፈቃደኛ ይሁኑ በምንም አይነት የአየር ላይ ድብደባ ወይ ኒክሌር ቦምብ ካልጣሉ በቀር ማለት ላይክ ጃፓን ላይ የኒክሌር ቦምብ ሲጥሉ ወታደር ሳይገባ ሄደው በቃ ሰሬንደር አደረጉ። እንደዛ አይነት የኒክሌር ቦምብ የሚጥሉ ከሆነ ነው ነገሩ የሚቀየረው እንጂ አሁን በትራዲሽናል በሆነው የአየር ላይ ጥቃት ዘመቻ ወታደራዊ አካሄድ ኢራንን ማንም ኃይል ኢራንን ማስገበር አይችልም። ከዛስ እግረኛ ወታደር ቢያስገቡስ ምን እንደሚሆን መቼስ ስለ ኢራን የመሬት መልክዓ ምድር አቀማመጥ ከዚህ ቀደም በስፋት ተነጋግረናል። ስለዚህ ያለው አማራጭ እውነቴን ነው የምላችሁ ያለው አማራጭ በቃ በሰላም ነገሩን በድርድር ለመፍታት መሞከር ነው። የትኛው የጦር መሳሪያ የበላይነታቸው አሁን እንደሚመኩ አላቅም። ታየ 40 ቀን ሙሉ አዩት። በቃ ደበደቡ። አለን የሚሉትን ነገር አደረጉ። የአሜሪካ የጸረ አየር ላይ ጥቃት መከላከያ ስርዓት የአሜሪካ ሚሳኤሎች እስከሚሟጠጡ ድረስ ደበደቡ። ወይ ፍንክች ኢራን እና እንዲህ ካዩት በኋላ እስቲል አማራጭ ብለው ሲያስቡ እነ ሴንትኮም በኢራን ላይ ፈጣንና አጭር ወታደራዊ ዘመቻ ማከናወን። ባለፈው ረዥም የሆነ ጥቃት 40 ቀን አልነበረ? ረዥም የጥቃት ቀናት ስለነበረ ያልተሳካው ለዛ ነው፣ ረዥም ስለነበረ ነው። እና አሁን ፈጣንና አጭር እናድርገው። አዩ ኪዲንግ ሚ? እየቀለዱ ነው እነዚህ ሰዎች። በጣም ያስቀኛል። ነገሩን መለስ ብዬ በተመለከትኩት ቁጥር በጣም ያስቀኛል። እና የአሜሪካና የኢራን ጦርነት ጉዳይ ለነ ትራምፕ የተሻለ የሚሆነው እነ ትራምፕ ትላንት እንዳልኳችሁ ነገሩን በሰላማዊ መንገድ በቃ ከዚህ በላይ ነገሩ መቀጠል የለበትም ኃላፊነትም ስላለባቸው እንደ አንድ ታላቅ ሀገር እንደ አንድ ግሬት ሀገር ዓለም ላይ የሁሉ ቀውስ እየተፈጠረ በእነሱ ምክንያት ራሳቸውን መዋሸታቸውን ራሳቸውን እየዋሹ ነው። ጋይስ ራሳቸውን እየዋሹ ነው። ሆርሙዝን ኢራን ዘጋች ሲሉ ራሳቸውን እየዋሹ ነው። ኢራን አልዘጋችም። አሜሪካና እስራኤል ሲመጡ ነው ሆርሙዝ የተዘጋው። ዩራኒየም ኒክሌር ምናምን ይሏቸዋል አይደል? ኖ ዌይ፣ እሱ አይደለም ነጥቡ። የነዳጅ ጉዳይ ነው ነጥቡ። የፔትሮ ዩዋን ጉዳይ ነው ነጥቡ። እንደዚህ አይነት ነገሮችን ደግሞ በጦርነት ማሳካት ከባድ ነው። ጦርነት እልክ ነው የሚያመጣው። ጦርነት ከነሱ ጋር ተባብሮ የሚሰራውን አካል ነው የሚያሸሸው። እና እንደ አንድ ግሬት ፓወር ዓለም ላይ ይህን አይነት ቀውስ ሲፈጠር በእነሱ ምክንያት በሌላው እኮ ምክንያት አይደለም፣ በእነሱ ምክንያት ዓለም ላይ እንዲህ አይነት ቀውስ ሲፈጠር ዓለም እንዲህ ሲሸበር ዓለም እንዲህ ሲጨነቅ እስራኤልና አሜሪካ በፈጠሩት ችግር ምክንያት የሰው ሉዓላዊነትን ጥሰው ኢራን ኒክሌር ጦር መሳሪያ ሊኖራት 2 ሳምንት ቀራት የሚለው የኔታንያሁ
25 ዓመት ሙሉ አረፍተ ነገር እንኳን አይለወጥም ባይዘው ለ25 ዓመት ሙሉ ኢራን 2 ሳምንት ቀርጧታል አረፍተ ነገሩ አይለወጥም ቀስቅሰው ይዟቸው ገቡ ይው እየዳከሩ ነውና እንደዚህ አይነት ነባሪያ ሁኔታ ዓለም ላይ እየታየ ከሚቀጥል እነሱም እንደው ትንሽ በተወሰነ አክብሮታችን ይቀጥላል ገብቷቸዋል በዚህም አለ በዚያ በዚህ ጦርነት ላይ አሸናፊ አይሆን በዚህም አለ በዚያ ውጤት አያስመዘግቡ በዚህም አለ በዚያ ሆርሙዝ ሰርጥን አይቆጣጠሩም ትንሽ እንትኑን መቀነስ ጥሩ ነው ሊደርስ የሚችለውን ሀፍረት መቀነስ ጥሩ ነው ሪስክ ሚኒማይዜሽን እንበለው አደጋውን መቀነስ ጥሩ ነው እሱኛውን አማራጭ ቢከተሉ የተሻለ ነው ብያስባለሁኝ በዚህ ጦርነት ላይ እና ዶናልድ ትራምፕ አማራጭ ብለው ያቀረባቸው አዳዲሶቹ አማራጮች እንኳን እንደ አማራጭ ሳይሆኑ እንደ አደጋ ነው የሚታዩት አሁን ላይ ነው አዲስ የጦርነት እቅድ እንዴት ነው አማራጭ የሚሆነው እናንተ ለአንድ ወር ብቻ የምትዋጋበት እንትን ያላት እየተባለ ለአንድ ወር ብቻ የምትዋጋበት የሚሳኤል ክምችት ነው ያላት እየተባለ ሮያል ኔቪ ኢንስቲትዩት ይዞት የወጣው ትንበያ እኮ የሚያሳየው እሱን ለአንድ ወር ነው የምትዋጋበት ያላት 16 ቀን ጦርነት መጀመሪያ ጦርነቱ ከጀመረ በኋላ ባሉት 16 ቀናት ያጠፋችውን ሚሳኤልና ምናምን የጦር መሳሪያ መልሳ ለመተካት 5 ዓመት ይፈጅባታል አሜሪካ እና ምንድነው የምታወሩት ታዲያ ስለ የትኛው ወታደራዊ በላይነት ነው እያወራን ያለ ባህር ኃይል ተባለ በቃ ባህር ኃይል የአሜሪካ ባህር ኃይል የኢራንን መርከቦች ሁሉ ከባህሩ ስራ አስምጧል ከዛ በኋላ እንዲህ ሲባል የኢራን እነዚህ ሞስኪቶ ፍሊት የሚባሉት አሉ አይደል አነስተኛዎቹ በራሪ ጀልባዎች ፈጣን ምናምን ኤክስፕሎሲቭ ናቸው ድንገት መጥተው ድምጥማጣቸውን አጥፍተው የሚሄዱት ኢራን ትልልቆቹ ባህሮች የባህር መርከቦች ሰመጡባት ሲባል ቢሰምጡም ባይሰምጡም ለውጥ የሌለው አነስተኛ ጀልባዎች ይዛ ቦምብ ገጥማ ይዛላችሁ መጣች ምን ታረጉታላችሁ ደሞር እና አሜሪካ በቆዩ ቁጥር በዚህ ቦታ ላይ በቆዩ ቁጥር የበለጠ ኪሳራው የበለጠ ጫናው ፕሬሸሩ እነሱ ላይ እየሆነ ይመስላል ለኢራናውያኑ በቃ በጣም ከባድ ኢኮኖሚያዊ ጫና ውስጥ ናቸው አይካል ማዕቀቡ ምናምን በጣም ከባድ ስንት ሪያል በስንት ተመነዘረ ምናምን $1 በስንት የኢራን ሪያል ነው የሚመነዘረው አይ ዶንት ኖ በጣም ብዙ ነው ኢኮኖሚያዊ ጫና ውስጥ ናቸው ግን ከንትና አይበልጥም ከሀገር አይበልጥም እነሱ ጋር እንደ ሊቢያ ከመሆን $1 በ1.8 ሚሊዮን የኢራን ገንዘብ መመንዘር ይሻላል እንደ ሳውዲ አረቢያ እንደ ሊቢያ ሆኖ ሊቢያ እኮ ሀገሪቱ እኮ ብቻ አይደለችም ሀገሪቱ ብቻ አይደለችም የከሸፈችው ጋይስ ሊቢያ እኮ የምታሳዝን እኮ ሀገር ነች እኔ በእውነት ነው የምላችሁ በቅርብ ጊዜ የሰው ልጆች ታሪክ እንደ ሊቢያ የሚያሳዝነኝ ሀገር የለም እንደ ሊቢያ ልቤን የሚነካው ሀገር የለም የጋዛ ጉዳይም እንዳለ ሆኖ ጂኦፖለቲካሊ እያወራን ስለሆነ ነው ጋዛዎች በጣም እነሱ ምንም በቃ የጋዛ ጉዳይ ሌላ ጉዳይ ነው ሌላ ርዕሰ ጉዳይ ነው አሁን ግን ይሄ ከአሜሪካ ስትራቴጂ አንፃር አሜሪካ ገብታ እንዲህ እንትን ከምትላቸው ሀገራትን ከምታወድመው ሀገራትን ሽባ ከምታደርገው አንፃር እንደ ሊቢያ ትውልዷን የመከነው ሊቢያ ሴቶቿ ወንዶቿ ትውልዷን የመከነው በጣም ነው የሚያሳዝነው የሊቢያ ታሪክ እና እንደ ሊቢያ ከመሆን ለኢራናውያን አንድ የአሜሪካ ዶላርን በ1.8 ሚሊዮን የኢራን ሪያል መመንዘር የተሻለ ነው ገብቷቸዋል 40 ዓመት ሙሉ ኖረውበታል የአሜሪካ ማዕቀብ አዲስ አይደለም ከዚህ ባሰም አይተዋል ከዚህ የተሻለም አይተዋል ብርቃቸው አይደለም ለኢራናውያን አሁን ኢኮኖሚያዊ ጫና እየመጣ ነውና እንደዚህ ስለዚህ በዚህ ኢኮኖሚያዊ ጫና ምክንያት ተቃውሞ ይነሳል ኢራን ውስጥ ምናምን ኖ ዌይ ኖ ራይት ናው ስለዚህ ነባራዊ ሁኔታው በዚህ መልኩ ነው የሚገለጸው እና ኢራን አሜሪካን ልኳን እያሳዩት እንደሆነ ዛሬም እንዲታወቅ ፈልጋለሁኝ ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት አብራችሁ ስለነበራችሁ ከልብ አመሰግናለሁ የዛሬው ጥንቅር ይሄን ይመስል ነበር በነገው ዕለት ደግሞ በሌላ ርዕሰ ጉዳይ እንዲሁ እንገናኛለን እስከዛው መልካም ጊዜ መልካም ቆይታ ይሁንላችሁ